ዲያብሎስ ሸንጋይ ነው ይላል፣ ይሸነግላል። የዲያብሎስን ሽንገላ ቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ጠላት ይሄንን አደረገ። በቅዱሳን መካከል ህብረት እንዳይፈጠር ዘርህ ከክርስትና እንደሚበልጥ ስለነገረ፣ የሶሻል ስታተስህ ከክርስትና እንደሚበልጥ ስለነገረ፣ በዚህ ምድር ላይ አሁን አንደኛ የሚገዛው ነገር ኃጢአት የገባበት ነገር ውሸት ነው። ዝም ብሎ በቀላሉ እኮ አትችለውም። ይሄን ሽንገላ በመጸለይ ነው የምትቋቋም። ግን የእግዚአብሔር ልጆች ተብለን እንድንጠራ እግዚአብሔር እንዴት አይነት ፍቅር እንደሰጠን እዩ። የእግዚአብሔር ልጅ መሆን ደግሞ ስታተስ ብቻ አይደለም፣ የመጨረሻው ኦቶሪቲ ነው። ይህንን አይነት የእግዚአብሔር በድነት ውስጥ ያለውን የስኬት ህይወት ለማግኘት ሁላችንም የክርስቶስን ወንጌል ሰምተን ማዳኑን ተቀብለን ከድቅድቅ ጨለማ ወደሚደነቅ ብርሃን ተሻግረን የእግዚአብሔር ልጆች ሆነናል። እግዚአብሔር ይመስገን። ኤፌሶን ምዕራፍ 1 ጀምሮ ይዘረዝረዋል ማን እንደሆንን። የተመረጠን፣ በእግዚአብሔር ምሕረት የታሰብን፣ ቸርነት የበዛልን የዳን ሰዎች ነን። እግዚአብሔር ይባረክ። ግን በድነት ስኬት ውስጥ ነን ወይ? ለዛ ስኬታማ የድነት ህይወት የሚያስፈልገን እግዚአብሔርን ማወቅ፣ ዲያብሎስን ሐሳቡን ማወቅ፣ ራሳችንን ማወቅ፣ የድነት መንገድን ማወቅ። የድነት መንገድን ለማያምኑ ሰዎች ሲሆን፣ ስለዚህ ዛሬ ጥቂት ስለ ዲያብሎስ መናገር እፈልጋለሁ። ሊሰርቅ፣ ሊያርድ፣ ሊያጠፋ የወጣው በእያንዳንዳችን ዙሪያ to the fullest እንዳይሆን ህይወታችን፣ አገልግሎታችን በእግዚአብሔር አደራ የሚገባንን ያህል ማንተጋበት፣ የሚገባንን ያህል የማንሮጥበት ምክንያት ምንድን ነው? ቅድም ቀሌ ስትጸልይ እንደነበረው አሜዚንግ የእግዚአብሔር ግሎሪየስ ላይፍ ለምንድን ነው የማይገለጠው? ያ የሰማነው በአባቶቻችን ያየነው በጉባኤ ክብሩ በሚገለጥበት ጊዜ፣ አንድም በፊቱ መቆም በማይቻልበት ዘመን፣ የታመሙ ሰዎች መጥተው ከስራታቸው ነፃ በሚወጡበት፣ ዛሬ እኮ ንግግር ብቻ ሆነናል። ለዚህ ነው። ስለዚህ የሃይማኖት ክርክር አይታችሁ እንደሆን ሁሉም ይከራከራል። ያም ይከራከራል፣ ይሄም ይከራከራል፣ ይሄም ይከራከራል። በአባቶች ዘመን ግን እንደዛ አልነበረም። ናይጄሪያ 20% ክርስቲያኖች ነበሩ። አሁን 50% ናቸው። ለዚህ ነው በነገራችን ላይ ናይጄሪያን በጣም ጠላት በጣም እያጠቃ ያለው። ብዙ ቤተክርስቲያኖች የሚቃጠሉት ለዚህ ነው። ከ20% ነው በጥቂት ጊዜ ውስጥ ወደ 50% የተሻገሩት። እና የዛሬ 10 ምናምን ዓመት አንድ የታወቁ አገልጋይ አሉ እና የማያምኑ ሰዎች ዲቤት እናርጋሏቸው። በሆነ በቴሌቪዥን ጣቢያ ተገኝተን ዲቤት እናርጋሏቸው። ማለት እሳቸው ፓስተር ናቸው፣ በኃይል የሚያገለግሉ ናቸውና እኔ ዲቤት አላረግም አሉ። ስለማይችሉ ነው ምናምን ሲባል ጸለዩ። ጌታ ሆይ እሄዳለሁ ወደዚህ ወደ ዲቤት ቦታ፣ ግን ዲቤት አላረግም አሉ። ሃሌሉያ! አንተ ኃይልህ ይገለጣሉ። ይኸውላችሁ ዲቤት ሲቀርቡ ያኛው ሰው እየወደቀ። እንዲህ አይነት የእግዚአብሔር ክብር ነበር በአባቶቻችን። ይሄ ነበረ በሐዋርያቶች ዘንድ የነበረው። ታዲያ ምን ነካን? እግዚአብሔር ትናንትም ዛሬም ለዘላለምም ያው ነው። የት ነን ከተባለ እኛ ራሳችንን በእግዚአብሔር ማንነት ውስጥ አላገኘነውም። ጠላት ደግሞ ቴሪቶሪውን አስፍቶ አንዳንዱ የጠላት ስትራቴጂ ቸርች ሁሉ ገብቷል። ስለዚህ ዲያብሎስን ማወቅ በጣም ጥሩ ነው። እግዚአብሔር ያሰበልንን አይነት ህይወት እንዳንኖር ሲመጣ አውቄሃለሁ ትሉታላችሁ። ስለዚህ ዲያብሎስ ማን ነው? ሌባ የተባለው፣ ሊሰርቅ፣ ሊያርድ፣ ሊያጠፋ የተባለው ማን ነው? አንደኛ የአመፅ አባት ነው ይባላል። ትንቢተ ኢሳይያስ 14 ከ12 እስከ 15 አውጡ። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብን የሚያዋርድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልህ። ነገር ግን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ፣ የሚያዩህም ይመለከቱሃልና
በውኑ ምድርን ያንቀጠቀጠ መንግስታትንም ያናወጠ ዓለሙን ባድማ ያደረገ ከተሞችንም ያፈረሰ ምርኮኞችንም ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውሉሃል። ስለዚህ በህይወታችን አመጽ ከመጣ ከእግዚአብሔር አይደለም። በማንኛውም የህይወት ክፍላችን ላይ አመጽ ካለ አመጽ ምንድን ነው? አመጽ በእግዚአብሔር ቃል ስልጣን ላይ በእግዚአብሔር ስልጣን ላይ ማመጽ ነው። ወላጆች በልጆቻቸው ላይ፣ ሚስት በባሏ ላይ፣ ባል በሚስቱ ላይ፣ ቅዱሳን በመሪዎቻቸው ላይ፣ በነገስታቶቻቸው ላይ ቢያምፁ ማለት ነው። አሁን እንዴት ታዩታላችሁ ታዲያ? አመጽ እንዴት ነው? አሁን ዓለም ውስጥ አመጽ እኮ ላይሰንስ የተሰጠው ዘመን እኮ ነው። እነ ዳንኤል እኮ ግፈኛ ንጉሥ ይዞ ሲወረውራቸው ወደ አንበሳ ጉድጓድ ምንድን ነው ያሉት? ንጉሥ ሆይ። የአሁኖቹስ አጸጉር አበጣጠሩ ካላማረህ መሪህን ምንድን ነው የምታደርገው? አመጽ ነው። ዘመኑ የአመጽ ነው እና ዲያብሎስ ከሚሰራበት ነገር አንዱ አመጽ ነው። የአመጽ ክፍል በህይወታችን ሲመጣ ከእግዚአብሔር የተትረፈረፈ ህይወት ጋር ነው። ነገሮችን በራሳችን እጅ መውሰድ፣ ራሳችንን ማዳን እንዳለብን ስናስብ ማለት ነው። ቀላል ነው እያልኳችሁ አይደለም፣ በጣም ከባድ ነው። ሰልፍ ላይ ሆናችሁ እንኳን ሰዎች መጥተው ሲጥሳችሁ ቀላል ነገር አይደለም። እኔ ኢትዮጵያ የሄድኩ ጊዜ ሰልፎች፣ ብዙ ረጃጅም ሰልፎች አሉ አይደል? አንዳንዱ ቀብረር ብሎ ከፊታችሁ ነው የሚያልፈው እና ዘራፍ ማለት ያምራችሁና ግን እያንዳንዱን ቀንህን ለእግዚአብሔር አደራ ካልሰጠኸው ጦረኛ ሆነ ታርፈዋለህ። በቃ ማለት ዘራፍ ስትል ትውላለህ ማለት ነው። ግን ንጉሥ አለ በሰማይ መንገዳችሁ በፊቱ የተቆጠረ። ስለዚህ ዲያብሎስ ምንድን ነው ይላል? የአመፀኛ አባት ነው ይላል። ሁለተኛ ዲያብሎስ ምንድን ነው? ነፍሰ ገዳይ ነው ይላል። ሌባና ነፍሰ ገዳይ ነው። ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አልመጣም ይላል። ስለዚህ ይህንን በሮቻችንን ካልዘጋን ወደ ተረፈረፈ የእግዚአብሔር ሕይወት መግባት አንችልም። ነፍሰ ገዳይ ነው። ጌታ ኢየሱስ ክርስቶስ ደግሞ ነፍሰ ገዳይነትን ምን አደረገው? ወንድሙን ጨርቃም የሚል ዛሬ ከልጆቻችን አንደኛውን ወይም አንደኛዋን አይ የሆነ ወርድ ተጠቀመና ኢዲየት ብሎ ከፍተኛ ቅጣት ነበረው። አሁን እኛ በዚህ ዘመን እኮ ምንም አይመስለንም። ኢቭን በእግዚአብሔርም ቤት እኮ ከመድረክ ላይም እኮ አንዳንድ ነገሮች እንደ ልብ ነው የሚነገሩት። መርገም ይነገራል። ወንድሙን ግን ጨርቃም የሚል ሰው እንኳን ነፍሰ ገዳይ ነው ይላል። እና ስታንዳርዱን እግዚአብሔር እንዴት ከፍ እንዳደረገው ይሁ። ስለዚህ እግዚአብሔር ካሰበው ህይወት እንዳንሰረቅ ትፈልጋላችሁ? አንደበታችንን እንጠብቅ። አንደበታችን ኢሳይያስ እግዚአብሔርን በክብር ባየበት ጊዜ ቅድም ምን አለ ይላል? ወይኔ አንደበታቸው በረከሰ ህዝብ መሃልና አንደበቱ የረከሰብኝ ነኝ። አያችሁ፣ ማናችንም ንጹህ ማን ሆነው መርከስ ብቻ አይደለም፣ በረከሰባቸው ህዝብ መሃል እንኖራለን። ተቀድሰናል፣ ተለይተናል፣ ጸድቀናል። ግን ስቲል ዲያብሎስ ትናንሽ ኤምባሲ አለው። በአንደበቶቻችን ላይ አለው፣ በእጆቻችን ላይ አለው፣ በልባችን ላይ አለው። ወንጌላዊ ገብሩ የጌታ ባሪያ የዛሬ ብዙ ዓመት ጀርመኖኛ አንድ ነገር ሲል ሰማሁት እና አንድ ከተማ የጅብ መንጋ ገባና አለ። ከዛ በቃ ክርስቲያኖች ይጸልያሉ አንዳንዶቹ አለና ከዛ ጅቡ የኔ የሆነውን እንዳትነካ አለው አለ። የኔ የሆነውን እንዳትነካ ሌላው ተሰጥቷል። ይሄ ጅብ ገባና መንደሩን አተራመሰና በኋላ ሁሉንም በልቷልና ሲታይ ግን የጴንጤዎች ከዚህ በላይ አልተበላም። አንደበታቸው ነው ያንተ። ምክንያቱም እኔ የጌታ ነኝ፣ ከዛ በኋላ ግን በካራቴ። አሁን እኮ እንደዛ ነው። የጌታ ነኝ ማለት ቀላል ነገር እኮ ነው። ሰሞኑን እየሰማው ነበር። ኢትዮጵያ ጉቦኛ አንደኛ ጴንጤ ነው። ይሄን ከሩቅ አይደለም ነገራችሁ። እግዚአብሔር በሚያውቀው ጺም ታውቃለች። ከሩቅ እንዳይመስላችሁ ነገራችሁ። ከቅርብ መከራው ከደረሰባቸው ሰዎች መከራው የደረሰባቸው ደግሞ ማን መሰላችሁ? ጴንጤዎች ሄደው አንሰጥም ምናምን ሲሉ ስጥኛም ጴንጤ ነን የሚሉ አሉ።
እግዚአብሔር ያ የተትረፈረፈ ህይወት በመካከላችን እንዳይገለጥ ዲያብሎስ እድል ፈንታ አግኝቶ እንደውም አንድ መስሪያ ቤት አንዱ ሄዶ ክርስቲያን ነውና አልሰጥም አለ። ለዚህ ሲጠይቁት አልሰጥም በቃ ሱፐርቫይዘር ይጠራልኝ ምናምን ብሎ ከዛ መጨረሻ ላይ ሱፐርቫይዘር የተባለችው መጣች። ከዛ ለሷ እኔ አይሽ በጌታ ነኝ ስለዚህ ምንም ጉቦ አልሰጥም ምናምን አላት። ማን አስቸገረ? እዛ ጋር እሷ ደግሞ ትልቅ መስቀል አድርጋለች። ትልቅ የእንጨቱን መስቀል። አዎ እኔ ኦርቶዶክስ ነኝ እኔ ወንድም እነዛውን የምትላቸው በሙሉ የእናንተ ናቸው አለችው። ይሄ ደግሞ የአንድ አካባቢ እኮ እንዳይመስላችሁ ናይጄሪያም አሁን 50% ደርሷል አልኳችሁ አይደል? ጥሩ ነው 50% መድረሱ። ግን ታውቃላችሁ አይደል ቸርች ሲያፈርሱ እነሱ ምን እንደሚያፈርሱ ታውቃላችሁ? በብሉይ ኪዳን ህግ ነው ያሉት። ስቲል ጥርስን ለሚል ጥርስ እንደዚህ ነው የሚገለጡ። ምንም ችግር የለም ማለት ነው። ግን ዲያብሎስ እንዴት እድል ፈንታ እንዳገኘ ልላችሁ ነው። ሶስተኛው ዲያብሎስ ደግሞ የሐሰት አባት ነው ይላል ዮሐንስ 8:44 ሰው ላይ ያነብልናል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ሐሰተኛ የሐሰት አባት በዚህ ምድር ላይ አሁን አንደኛ የሚገዛው ነገር ኃጢአት የገባበት ነገር ውሸት ነው። ወደ አዳምና ወደ ሔዋንም ሲመጣ እንደዛ ነው ያላቸው። ይሄን ብትበሉ እንደ እግዚአብሔር ትሆናላችሁ ነው ያላቸው። ዛሬም ብዙ ሐሰት አለ፣ በጣም ብዙ ሐሰት አለ፣ ብዙ ውሸት አለ። እግዚአብሔር ግን ስቲል አልተለወጠም። እውነተኛ አምላክ ነው፣ የእውነት አባት ነው። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ያለ እግዚአብሔር ነው። ሐሰት በእግዚአብሔር ዘንድ አሁንም ጽዩፍ ነው። ሁለት እረኞች አሉ ቅድም እንዳነበብ ነው። ይሄ በሐሰት ኦፕሬት ያደርጋል፣ ይሄ በእውነት ኦፕሬት ያደርጋል። ሐሰት እያለ ውሸት እያለ በቅዱሳን ሕይወት ለምንም ይሁን አንዳንድ ጊዜ ያው በጣም ዋሽታ አስታርቅ የምንለው ራሱ እኮ ዘይቤ ያለን እኮ ዋሽተው ማስታረቅ ይሻላል እውነት ተናግሮ ከማጣላት። እግዚአብሔር እውነትን ይወዳል። እውነት የጽድቅ መንገድ ነች። እውነት የአርነት መንገድ ነች። በእግዚአብሔር ፊት እውነት ሰውን ነፃ የሚያወጣ ነገር ነው። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ይኸውላችሁ እውነትን ታውቃላችሁ። ማን ነው እውነት? ኢየሱስ። ኢየሱስን ታውቃላችሁ። እውቀታችሁ ነፃ ያወጣችኋል አይደለም፣ እውነትም ነፃ ያወጣችኋል፣ አርነት ያወጣችኋል። ውሸት ይገላል ማለት ነው። ውሸት ከእግዚአብሔር ክብር ከእግዚአብሔር ሙላት ይጋርደናል ማለት ነው። ዲያብሎስ እንደዛ ነው። ስለዚህ በራችንን መዝጋት ካለብን እነዚህን ህይወቶቻችንን በሩን መዝጋት አለብን ማለት ነው። ይሄ ጠላት ሌላው ነገሩ ፈታኝ ነው ወገኖቼ። ዲያብሎስ ፈታኝ ነው። የሉቃስ ወንጌል ምዕራፍ 2 ማቴዎስ ምዕራፍ 4 እኔ እነሱን አነብና ሰውል ደግሞ አንደኛ ተሰሎንቄ 3:5 ያነብልናል። እንዲህ ይላል 40 ቀን ከዲያብሎስ ከተፈተነ በኋላ ይላል። ፈተና የዲያብሎስ ፈታኝ ነው፣ ይፈትናችኋል። አሁን እስካሁን ባልኩት መንገድ እንኳን በእውነት መንገድ ከቆማችሁ ትፈተናላችሁ። ትንሽ ዋሽቶ ከትራፊክ አደጋ ማምለጥ ይቻላል። ትንሽ አይደል? ትንሽ እኮ አይ እኔ እሱ ነው የገጨኝ ምናምን ማለት እኮ ትንሽ ነገር እኮ የሚያስፈልገው ያድናል፣ ያወጣል። የኛ ልጆች ግን እኮ በጣም የሚገርማችሁ ወንጌልን ሳይሰሙ እንኳን ሞር እውነት ነው የሚናገሩት እኮ። የዚህ ሀገርም ሰዎች በጣም ይገርመኛል እውነት ሞር። እኛ ግን የሚያስመልጠን ከመሰለን ብዙ ቤተሰብ እኮ አንዳንድ ቦታ ልጆቹን ሊያስገባ ለሪክሬሽን ምናምን ይዞ ይሄድና ከ7 ዓመት በታች ነፃ ነው ከተባለ ይሄ 6 ዓመቱን ይሄ 5 ዓመቱን ሲል ልጆቹ ከኋላ ኖ እኔ 8 ነኝ። ይሄ ብዙ ጊዜ ሆኗል እናውቃለን እኛም ማለት ነው። እና እኛ ጋር በተለይ ዛሬ አንድ ነገር እያሰብኩ ነበር፣ ወደፊት እንማራለን።
አንዱ የተፈጠርነው ለእግዚአብሔር ኪንግደም ነው አይደል? ኪንግደም ግን አሁን ምን ማለት ነው? አጠቃላይ ክርስቲያን እንደ አንድ ኪንግደም ማለት ነው አይደል? አንዳንድ ቦታ እኮ ብንሄድ እኛ እኮ ከሰልፍ ውጭ እኮ ነን። ለምን መሰላችሁ እንዲህ ያልኳችሁ? አሁን እንግዲህ የአንድ ኪንግደም ነን አይደል? በቅርብ አንድ የውጭ ቸርች ሄጄ ነበር እና የሚገርማችሁ ፕሮግራሙ ከመጀመሩ በፊት ገብተው ጥቅጥቅ ብለው ይጠብቃሉ እና ካውንት ዳውን እያደረገ ማስታወቂያ ይነገራል። እናንተ አሁን የኪንግደም ናችሁ አይደል? ኮራ ብላችሁ 10 ተኩል ስትሄዱ ከየት የመጣ የኪንግደሙን ሕግ አያውቅም እንዴ? ኪንግደም ምንድን ነው? የእግዚአብሔር ኪንግደም ምንድን ነው? ሰዓት የሚከበርበት ነው። ንጉሥ የሚከበርበት ነው። ባህላችን አይደለም እኮ የሚገዛን፣ ኪንግደሙ ነው የሚገዛን። ስለዚህ አንዳንዱ ነገር አሁን ይሄ እውነት ውሸት ምናምን ስላችሁ እንዴ ደሞች ምን አላት እንትን ይዛሃል አልያዝኩም እና ውሸት እያለ ዲያብሎስ በር ነው የሚያገኘው፣ ቀዳዳ ነው የሚያገኘው ማለት ሰው ሊያንብብልን። አንደኛ ተሰሎንቄ 3:5 አንደኛ ተሰሎንቄ ምዕራፍ 3 ቁጥር 5 ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗቸዋል፣ ድካማቸውንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላክሁ። ታንኪ ሶሊ ድካማችንም ከንቱ ሆኗል ብዬ ፈታኝ ምናልባት አግኝቷቸዋል። ፈታኝ በእያንዳንዱ የክርስትና ምዕራፍ ፈታኛል። ጠዋት ተነስታችሁ ወደ ቸርች ለመምጣት ፈተናል። ከልጆቻችሁ ጋር መጽሐፍ ቅዱስ ለማንበብ ፈተናል። ልጆቻችንን ለመገሰጽ እንኳን ፈተናል። እቺን ለማስቀመጥ ፈተናል። የሌለ ፈተና የለም እና ፈታኝ ነው ይላል። በየመንገዱ እየቆመ ይፈትናል። ከተወሰነ ምዕራፍ በኋላ ይፈትናል። አሁንም እንደ ድሮ ነሽ፣ አሁንም ጌታን ትወዳለህ፣ አሁንም ቸርች ትመላለሳለህ፣ አሁንም ታገለግላለህ። ፈተና የዲያብሎስ መለያው ነው። ስለዚህ እንግዲህ ይህንን ሁሉ የምንማረው ለመሰላችሁ በደንብ የዲያብሎስን ሐሳብ አንስተውም እንዳለ ጳውሎስ ሳንስት በእግዚአብሔር ፈቃድ እንድንኖር በሙላት እንድንኖር ማለት ነው እና ፈታኝ ነው ይለዋል ዲያብሎስን። አንደኛ ቆሮንቶስ 7:5 ላይ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስለ አለመግዛት ሰይጣን እንዳይፈትናችሁ አብራችሁ ሁኑ ይላል። አትለያዩ። ለምን? ሰይጣን ይፈትናል። ፈተናው በምንድን ነው ካላችሁ በሁሉም የህይወት ዘርፍ ዲያብሎስ ይፈትነናል። በእያንዳንዱ ነገር በገንዘብ ፈተና ነው፣ በቀኖች ፈተና ነው፣ በምግብ ፈተና ነው፣ በእያንዳንዱ ነገርና ፈታኝ ነው ይላል። እስኪ ወገኖች የሚፈትናችሁን ነገር እስኪ እናንተ እንደው አሁን በእግዚአብሔር ፊት እግዚአብሔር ነፃ አውጣኝ ብትሉት የሚፈትናችሁ ምንድን ነው? ይሄ እኔን ይፈትነኛል። ይሄ አንዱ ለምሳሌ ይሄ ነው። እንደውም አሁን እቺ የድሮዋ ስማርትፎን ሳይሆን የነበረው እሱ ቢኖረኝ ሁሉ ማለት ጀምሬያለሁ። በዚህ በጣም ብዙ ስራ ይሰራል። ባንኩ በዚህ ነው፣ ኢሜይሉ በዚህ ነው፣ ሁሉ ነገር ግን የሰውን ደግሞ ሁለንተና ወስዶ እነዚህ የሚያማምሩ ቲክታክ የአንድ ደቂቃ እንትኖች መጥተው ማን እኔን እኮ አሁን መስማት ረጅም የሚሆንባችሁ እኮ እንደ ቲክታክ ኤዲት ተደርጋ መቅረብ እኮ ስላልቻለች እኮ ነው። ወደፊት እኮ በጣም አስቸጋሪ የሚሆነው ለዚህ ነው። እንዴ በ30 ሰከንድ ክሽን ያለች ነገር በእያንዳንዳችሁ ስልክ ላይ ቪው። በነገራችን ላይ አሁን በጣም ትውልዱን እየመረዘ ያለው እንደ ድራግ እየሆነ ያለው እየተባለ ያለው ቲክታክ ነው። ኢትዮጵያማ ወጣቱ ላይ ያለውን ኢንፍሉዌንስ መገመት አትችሉም። አቤት ዘመኑ፣ ፈተናው ብዙ ነው። ምን ይሆን የሚፈትናችሁ ማለት ነው። ሌላው ዲያብሎስ ሸንጋይ ነው ይላል። ይሸነግላል። አሁን ስለ ይቅርታ ሰምታችኋል። ቅድም ይቅር ማለት የለብህም የተባላችሁ እንዳላችሁ እርግጠኛ አውቃለሁ። እንዲህ አይነቱን ሰው የፈለግነውን ብንሰማ እኮ አንቀየርም እኮ አንዳንዱን ኦልሬዲ በቃ ተሸንግለናል። ኖ ይህን ሰውዬ ስንቴ ነው ይቅር የምለው? እንዲህ ጎዳይ ነው እንዴ? ከዚህም በኋላ በቃ እኮ እንደዚህ ነው እኮ የምንለው። ምን ይለናል እሱ መሰላቸው? አይ ልክ ነህ፣
ጥቅስ ሁሉ አለው ደግሞ እኮ ታውቃላችሁ አይደል? በጣም ብዙ ጥቅሶች እኮ ይሰጣሉ። እና አይ በጣም ከአበሻ የሚገርመኝ በቀደምም እየተናገርኩ ነበር። ከሁሉም ነገር ይሄ ሰው በመቃብሬ ላይ እንዳይደርስ የጥላቻችንን ልክ ማየት ይቻላል። አሁን ኢትዮጵያ ለምንድን ነው የምንዋጋው? እኔ ዛሬ 30 ዓመት ኮሌጅ ስገባ ኢትዮጵያን ሂስትሪ ተምሬያለሁ። የዛሬ 30 ዓመት እድሜ መደመር የምትፈልጉ 30 ፕላስ ብላችሁ ከ30 እንደውም ከፍ ይላል ትንሽ። የተማርነው መሰላችሁ? የመጀመሪያው ርዕስ ምንድን ነው የተማራችሁ ታውቃለህ? ኢትዮጵያን ሂስትሪ ኦፍ ዎር ነው የሚለው። ያኔ ብዙ አልገባንም ነበር። የኢትዮጵያ ታሪክ የጦርነት ታሪክ ነው የሚለው። አሁን ግን ማንም ምስክር አያስፈልገንም። ከጦርነት ወደ ጦርነት፣ ከጦርነት ወደ ጦርነት። ለምን ይመስላችኋል? ሸንጋይ በጣም ይጫወትብናል። ያውም እኮ ቸርች ሄደን ነው ስለ ጦርነት ምንጸልየው እኮ። ቡራኬ እኮ ከቸርች ተቀብሎ ጦር የሚመዝ እኮ ሰው አለ። ይኸውላችሁ ሸንጋይ የሚለው ነገር በጣም ዋና ቁልፍ ነገር ነው። ዲያብሎስን በተመለከተ እውነት የሚመስል እውነት ያልሆነ ግን ይዘው የምትቀመጥ ማለት ነው። አንዳንዶቻችሁ ለምሳሌ በሳምንት ይሄን ያህል እንዲህ ካደረግኩ በቂ ነው፣ ይሄ በቃ ተቀብለ ነው እኔ ትላላችሁ። ከዛ ብዙ ሰው እኮ አለው እኔ በዚህ ማደራደር አለ እኔ የምትሉት ነገር አለ እኮ አይደል? ያ እኮ ያንተ አይደለም። ሸንጋይ በረጅም ዘመን ባንተው ጽፎት ነው እንጂ ያንተ አይደለም። እኔ ማለት የሚችለው እግዚአብሔር ነው። ወይ ሐሳብ ወይ ከሰይጣን ነው ወይ ከእግዚአብሔር ነው። ከሰይጣን የሆነው ግን ይሸነግልህና በቃ እኔ እንደዛ ነኝ። አሁን ስለ አስራት አንዳንድ ሰዎች ዘመናቸውን ሙሉ ተሰብከዋል፣ ግን ሸንጋይ በደንብ ነግሯቸዋል። በደንብ አስራት መስጠት ማባከን ነው የተባሉ ሰዎች አሉ። ስም ጥራ ብትሉኝ በአንዴ መጥራት ይችላል። በዘመኔ ሁሉንም ማቀው ማገልገል ሽንገላ ሆነባቸው። አንተ ማገልገል የለብህም ካላገለገልክ፣ ሌላውን ደግሞ ኦፖዚቱ ካላገለገልክ እንዴት በጉባኤ መሃል ትቀመጣለህ? እኔ በጉባኤ መካከል ከህዝብ ጋር ተሸጉጬ አልቀመጥ የሚሉ ሰዎች ደግሞ አሉ። ፊት ለፊት ተሸንግለዋል። አለን የምንለው ሐሳብ የኛ አይደለምና አንድ ቀን ከእግዚአብሔር ክብር ስንጎል ይሄ ከተትረፈረፈ ህይወት ኢኮኖሚካል ብሬክ ስሩ አሁን ያላገኘን አብዛኛዎቻችን ችግራችን ፋይናንሳችን ከእግዚአብሔር ጋር አለማስተካከሉ ነው። ተጠርጥራለሁ ምንም የለም መሰላችሁ እንዲብላችሁ እግዚአብሔር ሰው ሁሉ ውሸተኛ ቢሆን እግዚአብሔር ምንድነው? እውነተኛ ነው። እግዚአብሔር አለ ክርክር የለም። እግዚአብሔር አለ ትክክል የመጨረሻ ነው ማለት። እኛስ የኛም የሚመስለን ሐሳቦች አሉ፣ የተሸነገልናቸው አሉ፣ ይሸነግለናል። ለዚህ ነው እኮ አንደኛ ጸሎት የሚያስፈልገው። በሚቀጥሉት ሳምንታት ስለ ጸሎት አንዱ እንነጋገር። የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ዝም ብሎ በቀላሉ እኮ አትችለውም። ይህን ሽንገላ በመጸለይ ነው የምትቋቋመው። የእግዚአብሔርን ዕቃ ጦር ሁሉ ሽንገላውን ለመቋቋም እኮ ነው። ሚስትህ እንዲህ አይደለችም ብለህ ያሰብከው ሽንገላ እዛ ከተጻፈ በዘመን ሁሉ ያንን ትዘጋና ሚስቴ እንደዛ አይደለችም ምናምን ትላለህ። ባህሌ እንደዚህ አይደለም የሚል ከዘጋሽ ያን ሽንገላ ትሰሚና በዘመንሽ ሁሉ እንደዛ ትሰሚያለሽ። ይሄን ሽንገላ ለማፍረስ ነው ኃይለኛ ጸሎት የሚያስፈልገው። እንደው ምሽግ ነው እና ሽንገላ የዲያብሎስ ነው። ይሄንን መቃወም እንድትችሉ ተግታችሁ ጸልዩ። የእግዚአብሔርን ዕቃ ጦር ሁሉ ልበሱ። አንዳንዴ ዲያብሎስ እኮ የለሁም እስከ ማለት ነው የሚሸነግለው። ታውቃለህ አሁን በዚህ ዓለም ላይ ያሉትን ሰዎች እራሱ እያናገራቸው የለሁም ይላቸዋል፣ ያምኑታል። አንዲት ሴትዮ ጌታን በጣም የሚያምኑ ሴት ናቸውና ተቸግረው ያምናሉ። እሳቸው በጣም የሚያምነውና ይጸልያሉ። ግቢያቸው ውስጥ ወጥቶ ሎርድ የዚህ ሀገር ሰው ናቸው። ሲጸልዩ ሰምታችሁ እንደሆነ እኛን የሚመስሉት ሰዎች ደስ ነው የሚለው ሎርድ ምናምን እያሉ በቃ ተቸግሬያለሁና እባክህ ግሮሰሪ ያስፈልገኛልና በአስቸኳይ ግሮሰሪ ምናምን ይላሉ። በቃ ይጸልያሉ። ከዛ አንድ ቀን ጠዋት ሲወጡ በራቸው ላይ የግሮሰሪ አይነት ተደርድሯል።
ከዛ ማመስገን ጀመረ። ኦ ሎርድ ከመቼው ፈጠንክ አመሰግናለሁ ሲል ጎረቤት ብቅ አለችና ጉድሽን ላይ ነው። እሷ ኤቲስት ነች ጎረቤቷ። ሎርድም የሚባል የለም ሰይጣንም የሚባል የለም፣ እኔ ነኝ ገዝቼ ያመጣሁልሽ፣ ይሄንን እንድታይ ነው ያመጣሁልሽ ትላለች ጮክ ብላ። ከዛችኛዋ ደግሞ አመስገኝ ኦ ሎርድ የዛሬው አስገራሚ ነው፣ ሰይጣንን ራሱ አሸክመህ ላከው። አንዳንዶቻችን በቃ ማለት ሰይጣን እንደሌለ ለማስመሰል እንኳን በጎ ነገር እናደርጋለን። ሰይጣን አለ፣ መኖር ከሩቅ እንዳይመስል ዙሪያን ይዞራል ነው የተባለው። የሚውጠውን ፈልጎ ቅንነትህ ከተዋጠ ተውጦ ነው። እንዲህ አይነት ሰው አልነበርኩም አልነበርሽም፣ ግን ዙሪያችሁን ይዞራል። ብዙ ታሪኮች ሰምቻለሁ። አንድ ነጋዴ ባለጠጋና በአሁኑ ጊዜ አይደለም ያን ዘመን በፈረስ በመናም በሚነገድበት ጊዜና ይጸልያሉ፣ ሁሌ ይጸልያሉ። ባለጠጋ ሆነዋልና የተወሰነ ቀን ደከማቸውና ሳይጸልዩ ተኙዋሉና ብዙ ንብረት ብዙ ግመል ብዙ ምናምን አድርገዋል አሉና ከዛ ሌባ ገባ ከንብረታቸው ሊሰርቅ ማለት ነውና ግን እግዚአብሔር አነቃቸው። በኋላ ግን እንዲህ ያሉ ይባላል፣ እግዚአብሔር ሆይ ሳልቀጥር ስለተኛው ሌባው ገብቶ ነበር። ይኸውላችሁ ሌባው መኖር አይደለም በጣም ነው ያለው። እኔ ባይብልን ሳልጠቅስ የራሴን ህይወት ሌባው እንዳለ ማስረጃ ልሰጣችሁ ይችላል። በብዙ አንደኛ በልጆቻችን የሚዋጋን እንኳን ሌባው ነው። በእግዚአብሔር ቤት ያድጋሉ፣ ከእናንተ የሆነ ነገር ያድጋሉ። አንዳንድ ጊዜ ሌላ ሰው እነሱ ውስጥ ያላችሁ ማን አለ ማለት ነው? ዙሪያቸውን የሚዞር ሊውጥ የሚፈልግ ሐሳባቸውን ሊውጥ የሚፈልግ ማለት ነው። ብዙ የክርስቲያን ቤተሰቦች እንደዚህ ሆነው ያውቃሉ። ለዚህ ነው ይህንን ሌባ ይህንን ሸንጋይ የእግዚአብሔርን ዕቃ ጦር በሙሉ ለብሰን ልንዋጋው የሚገባው። ለዚህ ነው አንድ የታወቀ አባቱ ፓስተር የነበሩ ሰው ነበረ። በኋላ ግን ተሸንግሎ የታወቀ ኤቲስት ሆነ። የታወቀ ኤቲስት እዚሁ አሜሪካ ነውና አንድ ቀን በመንገድ ሲያልፍ አንድ ወጣት ሴት እየጮኸች ትሰብካለች። ዳኑ፣ አምልጡ፣ የእግዚአብሔር የማዳን ኃይል ተገልጧል፣ ወደ እግዚአብሔር ቅረቡ። ከዛ አየና ሳቀባትና ከምንም አናመልጥም፣ መዳንም የለም ማምለጥም የለም ምናምን አላትና እሷ ቀጠለች። አሁን ከዛ አንድ ጥያቄ ልጠይቅሻል። ኦኬ ስለ ነቢዩ ዮናስ ታሪክ ታውቂያለሽ? አዎ አውቃለሁ። እና እሱን ታሪክ ታምኛለሽ? አዎ በደንብ ነው የማምነው ብላ ስብከት ቀጠለች። እንዴት ታምኛለሽ? ሰው የሚያክል ነገር ተውጦ 3 ቀን ቆይቶ ምናምን እያለ ሊያስረዳት ሞከረና እኔ አምናለሁ አንተም ብታምን መዳን ይሁንልህ ምናምን እያለ ስታስብ በምን ታውቂያለሽ ምናምን ስላት ሄቨን ሲሄድ እጠይቀዋለሁ እንዴት እንደሆነ አለችው። ዮናስን ማለት ነው። ሳቀባትና ሄቨንስ ባይኖር ዮናስ ሄቨን ያልገባት ሲኦልስ ቢሆን አላት። እንደዛ ከሆነ ደግሞ አንተ ትጠይቀዋለህ አለች። የሚሸነግል አለ። አሁን ገብቷቸው እግዚአብሔርን ያወቀ የሚመስለው ግን እግዚአብሔር ከመታወቅ የሚያልፋል። ደግሞ ራሱን ይክድ ዘንድ አይችልም። ይኸውላችሁ የሰው ትልቁ ትርፉ ከእግዚአብሔር ጋር አለመጣላት ነው። ልንደክም እንችላለን፣ ምህረት ያደርግልናል። ግን እግዚአብሔር ላይ መነሳት በጣም ይሄን ግን የሚያስነሳው ማን ነው? ሸንጋይ ነው። ይሄን ደግሞ ብዙ ሰምታችኋል። ዲያቆን የነበሩ ሰዎች በደርግ ጊዜ ካድሬ ሆነው በጣም ብዙ ጥፋት እኮ አድርሰዋል። ለምንድን ነው? ይሸነገላሉ። ኢንተርናሽናል የሰው ዘር በሙሉ ምናምን ሲባል ይማረካሉ። ሸንጋይ አለ። ከመንገድ እንዳያወጣ በእግዚአብሔር መንገድ ላይ እንዳትሄድ የሚያደርግ ሸንጋይ አለ። ሌላ አታላይ ነው ይለዋል። አታላይ ነው ይለዋል። ሁለተኛ ቆሮንቶስ 2:11 እንዲህ ይላል። ለዚህ ነው ይህንን ሌባ ይህንን ሸንጋይ የእግዚአብሔርን ዕቃ ጦር በሙሉ ለብሰን ልንዋጋው የሚገባው ለዚህ ነው ማለት ነው። ለዚህ ነው የሰይጣንን ሐሳብ ማወቅ የክርስቲያን አንዱ ኃላፊነት ነው። አመጣጡን ማወቅ መንገዱን ማወቅ ስለሚያስፈልግ እንደ እግዚአብሔር ሐሳብ እንዳንኖር በሚያደርግበት መንገድ ሲመጣ ሐሳብን አንስተውም እንድንል የእርሱን ሐሳብ አንስተውም ይላል ሐዋርያው ጳውሎስ። አዎ በሰይጣን እንዳንታለል
የሚያታልል ነው ይላል። ወገኖች ይሄ ደግሞ ከሩቅ ብቻ አይደለም። የእግዚአብሔርን ታላላቅ ሰዎች አስቶ ነበር። ሰይጣን በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። እያንዳንዳችን ነን ይህንን ማወቅም መፍራትም ያለብን። ዳዊት እኮ የእስራኤልን ሕዝብ ሲያስቆጥር ማን መነሻው እንደሆነ አያውቅም። የተጠሩ ሰዎች፣ ታላላቅ የተባሉ ሰዎች አንዳንዴ በሰይጣን ሐሳብ ትራፕ ተደርገው ከእግዚአብሔር ክብር ጎለዋል። ሰይጣን ሊያነሳሳ ይችላል፣ መልካም ለሚመስል መልካም ላልሆነ ነገር። ዳዊትም አማካሪዎቹ ተዋሉት፣ ግን ኖ አለ። ድምራቸውን አውቅ ዘንድ አስታውቀኝ አላቸው ይላል። ሰይጣን አንቀሳቀሰው ይላል። ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም የሚለውን ልብ ግን ቢያስተውል ኖሮ ወደ ቁጥርም አይሄድም ነበር። እና ሰይጣን አንዳንዴ ዳዊትን የሰራዊቱን ብዛት ነው አይደል ያስቆጠረው። እናንተን ምንድን ነው ያስቆጠራችሁ? አንዳንዶቻችሁ ገንዘባችሁን ሊሆን ይችላል የምትቆጥሩት። አንዳንዶቻችሁ የሚቀራችሁን እድሜ ነው የምትቆጥሩት። አንዳንዶቻችሁ የምታውቁትን ሰው ምን ቆጥረው ነገር እኮ አለ፣ የምንታመንበት ነገር ሁሉ። ሰይጣን እንደዛ ያደርገናል። አንዳንዴ ነፍሴ ቢጠጪ ገና የሚበቃ ዘመን አለሽ ይለናል እኮ። በእግዚአብሔር ፍርሃት እንዳንኖር፣ ከእግዚአብሔር ጋር እንዳንኖር፣ በሙሉ ሕይወት እንዳንኖር ሁላችንም መቁጠር የሌለብን ግን የምንቆጥረው ነገር አለ፣ የምንታመንባቸው ነገሮች። ይህንን ግን የሚያደርገው ሰይጣን ነው። ሰው የሚታመንበት ከእግዚአብሔር ውጭ አንድችም ነገር የለውም። ለዚህ ነው ዳዊት ወደ መጨረሻው ነገር ሁሉ በደንብ እኮ ገብቶታል። ሁሉ ነገር በጎነት ቢኖረኝ ካንተ የተነሳ ነው። መስጠት ብችል አንተ ስለሰጠኸኝ ነው። ሰው ብሆን ከምድር ላይ ስላነሳኸኝ ነው። ወደ መጨረሻው ስፍራ ተመለሰ። ሃምብል። ሰይጣን ግን ምንድን ነው የሚያደርገው? በዚህ ሁሉ እኔ እንዲያ አደርጋለሁ የሚል እና ሰይጣን እንደዚህ አታላይ ነው። ሌላው ዲያብሎስ ከሳሽ ነው ይላል። የወንድሞች ከሳሽ ነው። ሰውን አትክሰሱ፣ በዝግም ምናምንም ቢሆን ፊት ለፊት አናግሩት ከፈለጋችሁ። ዲያብሎስ በዚህ ዘመን ጴንጤ እንደሚካሰስ የትኛውም ሕዝብ አይካሰስም። የሶሻል ሚዲያዎቻችንን በሙሉ እዩ። እኔ ሁል ጊዜ እንዲህ ነው የማደርገው። ሶሻል ሚዲያ ላይ አንድ ሰው አገልጋይ ሲቃወም ምናምን ካየው ወደ እርሱ ፔጅ ይሄዳለሁ። እርሱ ፔጅ ላይ ምንም ነገር አይለጥፍም። ትክክለኛ የሚለውን ነገር አያወራም። ግን ተሳሳተ የሚለው ወንድሙን ባንዲራ አውጥቶ ይለጥፍለታል። ክስ ከእግዚአብሔር አይደለም፣ ክስ ከዲያብሎስ ነው። እግዚአብሔር ወቀሳ ነው ይላል እኮ። ኑ እንዋቀስ። እግዚአብሔር አይከስም፣ የእግዚአብሔር ልጆችም አይከስም። ኑ እንዋቀስ ነው የሚሉት። ከሳሽ ነው፣ የወንድሞች ከሳሽ ይላል። ንግግራችሁ በምን ላይ ያተኮረ ነው? እግዚአብሔር ለተጠራንበት ለሙሉ ሕይወት ለተትረፈረፈ ሕይወት እንዳይሆን የሚያደርገን ሰይጣን በዚህ ነው። እና በጣም ነው የሚያስገርመኝ። እግዚአብሔር ምሕረት ያወርድልን። እኛ ስንታኮስ ነው የምንውለው። እናንተን ማለት አይደለም፣ አጠቃላይ የኢትዮጵያ ወንጌላዊ የሚባል በየሳምንቱ ዲያብሎስ አንድ እንትን ያቀርባል፣ አንድ ቶፒክ። ያለፈው ሳምንት ለምሳሌ በልሳን ስለመናገር ነበር። ይጠዛጠዛል ሰው በልሳን መናገር አለ የለም። ባለፈው ደግሞ ሳምንት የሆነ ነበር፣ በቃ መካሰስ ነው። የአየር ላይ ጦረኞች በዝተዋል። ወንድሙን መክሰስ ግን ከእግዚአብሔር አይደለም፣ ከሳሽ ዲያብሎስ ነው። ስለዚህ ሊሰርቅ ሊያርድና ሊያጠፋ ሲል ከተሰረቀን ክስ ውስጥ እንገኛለን። በቃ አሁን እንዲህ ያለው ምንድን ነው? እዚህ መድረክ ላይ ወጥቶ የሚናገርን ሰው ቃል በሙሉ ኤዲት ላርግ ብትሉ መጽሐፍ ልትጽፉ ትችላላችሁ። በጣም ብዙ መጽሐፍ። ቅድም ስለ ይቅርታ ጌታ ተናገረን አይደል? አንድ ሰው ምን አሉ? እንደው የወንድሞችን በደል ማስታወስ ከፈለግ በጣም የብዙ ሺህ ገጽ ደብተር መግዛት አለብህ አሉ። አያልቅማ ስትጽፈው የምትኖር ከሆነ። ትልቁ መጽሐፍ የሚሆነው ይሄ ነው። ግን ምህረት እንዳናደርግስ ከሳሽ፣ ሸንጋይ፣ አታላይ፣ የውሸት አባት። ይሄ
የእግዚአብሔርን ሐሳብ እንዳንፈጽም ያደርገናል። ይሄ እንግዲህ ጠላትን ማወቅ በትንሹ የዲያብሎስን ሐሳብ ካላወቅን እግዚአብሔር ያሰበልንን መኖር አንችልም። ትንሽ ገጽ እንገልጥና እጨርሳለሁ። እግዚአብሔር ግን የፈጠረን ለምንድን ነው? ለህይወት ነው። ለዘዊ ህይወት። እንዲህ አይነት ህይወት አይደለም። ደስ የሚያሰኝ ህይወት የበዛለት የተትረፈረፈለት። አንድ አባት ሰሞኑን ኢንተርቪው ሲደረጉ ሰማቸው ነበርና የምትወደው ቦታ የት ነው ሲል እኔ የምወደው ቦታ ሎኬሽን አይደለም አሉ። የምወዳቸው ሰዎች ያሉበት ቦታ ነው እኔ የምወደው አሉ። ልቤን ነው የነኩት። ይኸው እንዲህ አይነት ህይወት እንዳይሆንልን ለምንድን ነው ያደረገው ካላችሁ፣ ህይወት ተሰጥቶን እንዴት በመድኃኒት እንተኛለን? ህይወት ተሰጥቶን እንዴት ሁል ጊዜ በወቀሳና በክስ መካከል እንኖራለን? ለምንድን ነው? ሊሰርቅ፣ ሊያርድ፣ ሊያጠፋ ያለ ጠላት ስለመጣ ነው። ካልዛ እኮ ህይወት በመካከላችን እኮ ቢገለጥ ምስክርነት ሳንሰጥ ብዙዎች ወደዚህ ይመጣሉ። ለምን? ህይወት በእናንተ አይተነዋል፣ ህይወት ተገልጧል ማለት ስለሚቻል ማለት ነው። እና እግዚአብሔር የጠራን ህይወት ለምንድን ነው ካላችሁ፣ ለእግዚአብሔር ህይወት ነው። ለእግዚአብሔር ህይወት። ይሄ ሰው ሊገለው የሚችለው እኮ ህይወት አይደለም። ስጋን መግደል የሚችሉትን አትፍሩ፣ ይልቅስ ነፍስንም መንፈስንም ገሎ በሲኦል የሚጥለውን ፍሩ የተባለ ያ ህይወት እኮ ያለን ሰዎች ነን። የተትረፈረፈ ህይወት፣ ለሌላው ትርጉም የሚሰጥ ህይወት፣ ያዘኑትን የሚያጽናና ህይወት፣ የበጎነት ህይወት። ለዛ ህይወት ነው የተፈጠር ነው። ያ ህይወት አለን፣ አሁን የለንም። ለምን? ሌባው እየሰረቀ ቴሪቶሪያችንን እያጠበበ ማለት ነው። እንቅልፋችሁ እንዴት ነው ወገኖች? በቅርብ አንድ ነገር ሳነብ ነበር። ለእንቅልፍ ጸር የሆኑ ነገሮች ከተባለው አንዱ ይሄ ነው እና ምክሩ ይሄ ነበር። አሁን እንደው ተግባራዊ ለማድረግ እየሞከርኩ ነው። ከ8-9 ሰዓት በኋላ ከዚህ ጋር ህብረት አታድርጉ። ወደ መኝታ ቤታችሁ ስትገቡ ይሄንን ይዛችሁ አትግቡ። እረፍት እንዳይሆን እኮ በጣም ብዙ ነገር እኮ ነው ያለው። በጣም እንዲህ አይነት ህይወት እንዳይሆን። ሁለተኛ የተፈጠርነው ለእግዚአብሔር ቤተሰብነት ነው። እነዚህ ርዕሶች ናቸው ወደፊት የምንነጋገርባቸው። እንዴት ነው ቤተሰብ ነን? አሁን እኮ ከእግዚአብሔር ቤት ካለ ሰው ይልቅ የስጋ ወንድም አይደለ እንዴ በጣም ትልቁ ነገር? እሞትለታለሁ፣ እጋደላለሁ ሰው እኮ የሚለው በዛ እኮ ነው። ግን የተጠራ ነው ለዚህ ነበር። ጌታ ኢየሱስ ክርስቶስ በሶስቱም ወንጌል ስፍራ እናትህና ወንድሞችህ ይፈልጉሃል በደጅ አሉት። እንዲህ ያላቸው ይላል፣ እናቴና ወንድሞቼ የእግዚአብሔርን ፈቃድ የሚያደርጉ ናቸው። ሐዋርያቱን አመልክቶ ማለት ነው። ወደዚህ ነው የተጨመርነው። ከዚህ በኋላ ባላገሮች አልላችሁም፣ የእግዚአብሔር ቤተሰቦች ናችሁ። ወደዚህ ወደ አሜዚንግ ቤተሰብ እኮ ነው የተጨመርነው። ለምንድን ነው ይሄ ቤተሰብነት ታዲያ በደንብ የማይገለጠው? ጠላት መሸንገል እኮ ስላችሁ አሁን ይሄንን ነው። ዋናው ወንድም ነው። ባለፈው አንድ ሰው ምን ብሎኛል መሰላችሁ? ስጋ ከምን ይወፍራል ነው ያለኝ። ረሳሁት። ስለሆነ ነገር ስብሰባ ሊጠራኝ ፈለገና ከዛ እኔ አንደነ ተው ስጋ ከምን ይወፍራል፣ ደም ከምን ይወፍራል አለ። ይሄ ሽንገላ ነው። የመንፈስ ቤተሰብነት ከሁሉ የበለጠ ቤተሰብነት ነው። ጎንህ ያለው ሰው አባቱ ኢየሱስ ክርስቶስ ነው። እናቱ ኢየሱስ ክርስቶስ ነው። አንተ የእናቴ ልጅ ነው አይደል የምትለው? ከእናት በላይ የሆነው የኢየሱስ ክርስቶስ ልጅ ነው። ሐዋርያቱ ይሄን ነበር የተረዱት። በአንድነት እንጀራ ይቆርሱ ነበር፣ በአንድነት ይኖሩ ነበር፣ አንዱ ለተቸገረው ያካፍል ነበር። ህይወት ተትረፍርፎላቸው ነበር። ፕሪንሲፕላቸው ትክክል ስለነበረ ማለት ነው። አሁንስ የመጨረሻው ባለጠጋም ጴንጤ ሊሆን ይችላል፣ የመጨረሻውም ድሃ ጴንጤ ሊሆን ይችላል። ግን የተፈጠርነው ለሚያስገርም የእግዚአብሔር ቤተሰብነት ነበረ። ከዚህ በኋላ ልጆቼ ነች እንጂ ባሪያዎች አልላችሁም። እግዚአብሔር ለልጅነት የጠራን ሰዎች ነበርን። ሃሌሉያ። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግደኞችና መጻተኞች አይደላችሁም። የእግዚአብሔር ቤተሰቦች፣ ቤተሰብ ሰብ ግዕዝ ነው እንጂ ሰው ማለት ነው። ቤተሰብ ናችሁ የእግዚአብሔር። እኛ አርብ ስንጸልይ ወደ ቤተሰባችሁ ሂዱ ስንል ሁሉም ወደ አባቱ ይሄዳል። ግን በእግዚአብሔር ኪንግደም ወደ ቤተሰባችሁ ሂዱ እኮ ቢባል ሁላችንም ወደ ክርስቶስ ስር ነው የምንሄደው።
ወንድምህ ነው ጎንህ ያለው ሰው። ምን ያህል ታውቀዋለህ? እስኪ ጎንህ ያለውን ሰው አንዳንድ ባልና ሚስቶች ጎን ተቀምጣቸዋል፣ ግን ጎናቸው ያለውን ሰው እስኪ እዩት። እስኪ በደንብ ጎናቸው ያለውን በደንብ ታውቁታላችሁ። እግዚአብሔር ቤት እኮ አሁን ስታዲየም እየሆነ የሄደው እኮ ቤተሰብነቱ ቀርቶ ፑር ብለን ከእግዚአብሔር ቤት እንሄዳለን። ከዛ በኋላ ስታቲስቲክስ ነው። ግን የተጠራ ነው አንድ ላይ ለመዘመር ብቻ አይደለም። እሱ በጣም ትንሹ ነው። አብረን ለመኖር ነው። የእግዚአብሔርን ሕይወት ለመካፈል ነው። እግዚአብሔር በምህረቱ ይርዳን። ሁላችንም እንነሳለን። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እግዚአብሔር ፍቅር አለብህ በአንተ ላይ። በምን አይነት ቋንቋ የሚገለጥ ፍቅር! እግዚአብሔር በኃይለኛ ፍቅር። እኔ የእግዚአብሔርን ፍቅር ቅድምም ጸግዬም ቀለም እያሉ ነበር። ወርዱና ስፋቱ፣ ቁመቱና ጥልቀቱ የማይታወቅ እግዚአብሔር እኮ ነው እንዲህ ያለው። እንዲህ አይነት ፍቅር ነው። ታዲያ በዚህ ፍቅር ውስጥ የፍቅር ረሃብተኛ ሆኖ መኖር አያሳዝንም? ብዙ ብቸኛ ጴንጤ እኮ አለ። ብዙ የፍቅር ረሃብተኛ እኮ አለ። የሚወደኝ ሰው የለም ይላል። ለምን? ሸንጋይ ይሄንን አደረገ። ጠላት ይሄንን አደረገ። በቅዱሳን መካከል ህብረት እንዳይፈጠር ዘርህ ከክርስትና እንደሚበልጥ ስለነገረ፣ የሶሻል ስታተስህ ከክርስትና እንደሚበልጥ ስለነገረ፣ ግን የእግዚአብሔር ልጆች ተብለን እንድንጠራ እግዚአብሔር እንዴት አይነት ፍቅር እንደሰጠን እዩ። እንዲሁም ናችሁ። እኔ በጣም ይገርመኛል። አሜሪካ ውስጥ ለፕሬዚዳንቶች የተሰጠው ነፃነት ሁሌ ይገርመኛልና ፕሬዚዳንት ትራምፕ የሆነ ቦታ ሲሄድ 5 ልጆች አለው፣ የልጅ ልጆች አሉ። ሁሉም ይገባል። ከሌላው ባለስልጣን ቀድሞ እነሱ ይገባሉ። አይገርማቸው? የእንግሊዝ ደግሞ ንጉስን እዩ፣ ሁሉም ይገባል። ለምን? ልጆች ናቸው። ምንም እኮ የሰሩት ነገር የለም። በትምህርት አይደል፣ ህዝብ አልመረጣቸውም ምናምን። አንዳንዶቹ እንደውም መንገድ ወድቀው ሁሉ ሊያድሩ ይችላሉ። ግን ምንድን ናቸው? ልጆች ናቸው። ልጆች ነን ወገኖች። እንዴት አይነቱን ፍቅር እንደሰጥ የእግዚአብሔር ልጆች ተብለን እንድንጠራ። አንዳንዴ ስትቆጡ ልጆቻችሁን ትላላችሁ አይደል? ስሜን እንዳታስነሳ፣ የገሌ ልጅ ነው እንዳትባል ምናምን እንሌለ ለስማችን የምንሰጠው ክብር። እግዚአብሔር ግን እንደዛ አላለንም። ልጆቼ ናችሁ። የእግዚአብሔር ልጅ መሆን ደግሞ ስታተስ ብቻ አይደለም፣ የመጨረሻው ኦቶሪቲ ነው። ለተቀበሉት በስሙም ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ምን ተሰጣቸው? ስልጣን። እግዚአብሔር የሚያዘውን ለማዘዝ፣ የሚወጣውን ለማስወጣት፣ የሚፈርሰውን ለማፍረስ እና እንደዚህ አይነት ቤተሰቦች ናችሁ። ሃሌሉያ! ቤተሰቦች ነን ወገኖች፣ ቤተሰቦች ነን። ለዚህ ነው የተፈጠርነው። ይኸው መስፍን አንድ የመልሰውና የተፈጠርንበትን ነገሮች አንብቤ ብቻ ጨርሼ። የተፈጠርነው ለእግዚአብሔር ቤተሰብነት ነው፣ ለመንግስቱ ነው። ከዛ እግዚአብሔርን ለመምሰል ነው። ከዛ ለእግዚአብሔር ክብር ነው። ለእግዚአብሔር ክብር ነው። 6ኛው ደግሞ በእግዚአብሔር መልክና ምሳሌ ነው። እዚህ ላይ ይሄ የመጀመሪያ ፓርት ስለሆነ ነው። ለነዚህ ሁሉ ተፈጥረን ግን የት ነን? አሁን ከዚህ ስትወጡ ራሱ በቃ ወደ ብቸኝነት ጓዳችሁ ነው የምትሄዱት። አትሄዱ ባካችሁ። አንዳንድ ሰዎች ቤቶቻቸውን ከፍተው ሰው የሚጋብዙ ሰዎች በጣም ነው ማከብራቸው። የእግዚአብሔር ቤተሰቦች ናቸው። በመካከላችን ብቸኛ ሊኖር አይገባም። በመካከላችን ሀዘንተኛ ሊኖር አይገባም። በመካከላችን ባይተዋር ሊኖር አይገባም። ዛሬ እኔ ማንንም ሰው ሰላም አልልም። ለራሳችሁ ጥበቃ ባይሆን ኖሮ እጋብዛችሁ ነበር የሆነ ነገር። እውነቴን ማለት ቤተሰቦች ነን። እንዴት በንጉሥ ቤተሰብ ሰው ብቻውን ይኖራል? ሴጣን እንደዛ አደረገ። በወንድማማቾች መካከል ጠብን ዘራ። በወንድማማቾች መካከል ክፍተትን ዘራ። ይህንን ነው ከመጀመሪያው ጀምሮ ያደረገው። አዳምና ሔዋንን ከእግዚአብሔር ቤተሰብነት ሲያባረራቸው ያደረገው ይሄ ነው። ከዛ በሰው መካከል ምን አደረገ? ጠላትነትን አደረገ ይላል። ከዛ ጠላት ሆነ የሰው ልጅ፣ ለእግዚአብሔር ቤተሰብነት የተጠራ ሰው እና ሲገዳደል አሁን ጠላት ደስ ነው የሚለው።
በዛኛው ምድር ሚሊዮን ይሞታል፣ በዚህኛው ምድር 100,000 ሰው ይሞታል። ጠላት ምን ደስ ይለዋል። እግዚአብሔር ግን ለክብሩ የፈጠረው፣ ለቤተሰብነት የፈጠረው፣ ለመንግስትነት የፈጠረው፣ እርሱን ለመምሰል የፈጠረው ሰው እንዲህ ሲሆን አይወድም። ወገኖቼ እግዚአብሔር እንደፈጠረን በዚህ ዓመት በአምልኮ እንድንኖር ጠላት እንዳታመልኩ የሚያመጣባችሁን እንቅፋቶች በሙሉ ሰርዙና ዓርብ ዕለት እዚህ ተገኙ። ልጆቻችሁን ይዛችሁ ዓርብ እዚህ አትቅሩ። ትረስትሚ ልጆቹ ከወጡ በኋላ አይጸጽታችሁም። ትረስትሚ ዘመናችሁ ሲያልፍ ምን አለ ዓርብን በሰራሁበት አትልም። ምን አለ ዓርብን በዞርኩበት አትልም። ምን አለ ዓርብን ሙቪ ባየሁበት አትልም። አለ የተሰጠህ አለ። ሮብን ይበት፣ ሐሙስን ይበት፣ ሐሙስን ዙርበት። ግን ናና እዚህ የዲያብሎስን ሽንገላ ለመቋቋም እንድትችል የእግዚአብሔርን ዕቃ ጦር ለብሰን እንዋጋ። ተዋጉ፣ ተዋጉ። ለወንድ ልጆቻችሁ ተዋጉ፣ ለሴት ልጆቻችሁ ተዋጉ፣ ለሚስቶቻችሁ ተዋጉ እንደተባለ ማለት ነው። ወገኖቼ ከተጠራንለት ህይወት በጣም ትንሽ ነው የምንኖረው። ግን ተቀብለን መኖር የለብንም። ኖ ማለት አለብን። የተጠራሁለት ለዚህ ብቻ አይደለም፣ ከዚህ በላይ ህይወት አለ ብለን በእግዚአብሔር ፊት መገኘት አለብን። ግን ሸንጋይ ይመጣና ይሄ የወትሮ ስብከት ነው፣ እንደ ድሮ ኑር ይልሃል። ምንም ጥርጥር የለው። ከዛ እንደ ድሮ ትኖራለህ። አንድ ቀን ግን ስትነቃ፣ ዓርብ ዕለት ለወገኖች እየነገርኳቸው ነበር። አንዳንድ ትላልቅ ሰዎች፣ ዘመናቸውን ሙሉ የለፉ ሰዎች፣ በነርሲንግ ሆም የሚኖሩ ሰዎች ቴስቲሞኒያቸውን ሰምቼ አንጀቴ አዘነ። በስራ ይተጉ ነበር፣ በተለያየ ቦታ ይተጉ ነበር። የሚናገሩት በሙሉ ግን አንዱም በእግዚአብሔር ቤት ተጋ ነበር አይልም። የጸጸት ህይወት በነርሲንግ ሆም ይገፋል። በእግዚአብሔር እግር ስር ያለቀ ህይወት ጸጸት የለበትም። ከእግዚአብሔር ጋር ያለ ህይወት ጸጸት የለበትም። ለመልካም ነገር እንኳን ብላችሁ ቢሆን ማርታና ማርያምን የሚለያቸው ይሄ ነው። ማርያም አንዱን ነገር አወቀች። ዘቤስቱ ነገር በእግዚአብሔር እግር ስር መገኘት ነው አለ። ማርያም አገልጋይ እኮ ነች፣ ግን ተፍ 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 ተፍ። ለዚህ ነው እኛ ቸርች አደራ ብዙ ጊዜ የልጆች አገልግሎት ከተመደባችሁ አናግሩኝ። ብዙ ጊዜ የወጣቶች አገልግሎት እንደዛ መሆን የለበትም። ዋናው ጊዜያችን በአገልግሎት አይደለም ማለቅ ያለበት። ዋናው ጊዜያችን በእግዚአብሔር እግር ስር መሆን ነው ያለበት። በእግዚአብሔር እግር ስር የኖሩ ብቻ ናቸው ያመለጡትም ጸጸትም የሌለባቸው፣ ለልጆቻቸውም ሌጋሲ ያስቀጠሉ። ሃሌሉያ።